በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የዓለም ፍጡር የተዋህዶ ተከታዮች እንኳን ለቅድስት ድንግል ማርያም ኪዳነ ምሕረት የዓመት ክብረ በዓል በሰላም አደረሰን ልላችሁ እወዳለሁ። ከዚህ በመቀጠል ቀደም ሲል አሳልፍ የነበረ መፍትሄው ምን እንደሆነ ስለዚህ አሁንም እመቤታችን ቅድስት ድንግል ማርያም እያለች ያለችው መልእክት አላት። አሁን ይህንን ስል መልእክት አላት ስንል በጽሞና ነው አድምጠን ወደ ተግባር መቀየር ያለብን ለማለት ያክል ነውና የእመቤታችን ለኛ የሚጠቅም ነገር ከልጇ ተነጋግራ መፍትሄው እያስቀመጠች ነው እና ያለችው ረጋ ብለን እንድናየው አይነ ልቦናችን ያብራልን ልል እፈልጋለሁና ስለዚህ እመቤታችን ቅድስት ድንግል ማርያም በዚህ ሰዓት ምንድነው ያለች ያለችው? ሁለት ጠንካራ መልእክቶች እያሳለፈች ነው ያለችውና በዚህ የአርባ ጾም እንግዲህ ሁላችን ስንጾም ከሁሉም ነገር ከኃጢአት ከመስራት እንድንቆጠብና ስጋችን አድክመን በጸሎት እንድንጸና ነው። ስለዚህ በዚህ ሰዓት እየታየው ያለው ምን እንደሆነ ታይቷላችሁ ማለት ነውና ይህንን ነገር ምንድነው ያለች ያለችው? በተለይ በምህላ በተለያየ ምሬት ያለው ነገር እየቀጠለ ያለው ነገር ሰከን ብላችሁ የጽሞና ጸሎት ጸልዩ፣ የህሊና ጸሎት ጸልዩ ረጋ ብላችሁ ያን ያህልም እንደዛ ስትለን እንግዲህ በጣም ስለጮህን እግዚአብሔር መልሱ ይሰጠናል ማለት አይደለም። ዝም ስላልን ደግሞ መልሱ ይሰጣል። እግዚአብሔር ስንጠይቅ ረጋ ባለ መልኩ የህሊና ጸሎት ውስጣችን ተጸጽቶ ተሰምቶን ስንጸልይ እግዚአብሔር የሚፈልገው ጸሎት ይሄን አይነት ጸሎት ነው። ምህላ ሲደረግ አይታችሁ ከሆነ ብዙ እናቶች አባቶች በመንክባል በተለያየ ደም በመድማት ጉልበትን በመበቃ እስኪላጥ ድረስ እስከ እንደዛ አይነት ድረስ ሰውነት እየተቀጠቀጠም እንደዛ አይነት ነገር ምህላም በቃ ይሄንን የምሬት መጨረሻ ሆኖ የምንመለከተው የምንታዘው ነገር ይኖራልና አሁንም እመቤታችን እያለች ያለችው ይሄንን ነገር ስታችሁ ረጋ ብላችሁ ጸልዩ። የጽሞና ጸሎት ማለት እንግዲህ ውስጣዊ ነው። የህሊና ጸሎት ማለት የህሊና ጸሎት ከባዱን ትልቁን ነገር ነው ለማለት ፈልጌ ነውና እሱን በእንደዛ አይነት ረጋ ብላችሁ ብትጸልዩ መልካም ነው። ምህረቱም መፍትሄውም ሊመቻች ልቦናችሁም እንዲከፈት ከሆነ በእንደዛ አይነት ብትነምኑ መልካም ነው ያለች ነው ያለችው። ሁለተኛ ሙዚቃ የሚባለው ነገር ሙዚቃ ደግሞ በተለይ ጾሙ ተጀምሮ እስኪጨርስ ድረስ ሙዚቃ መሰማት አልነበረበትም። ግን እመቤታችን ምንድነው ያለች ያለችው? እስቲ ለዚህ ለሶስት ቀን ይህን ማለት ደግሞ ሰኞ፣ ማክሰኞ፣ ሮብ ሙዚቃ ጭራሽ እንዳሰሙ ህሊናችሁ በሙሉ ሰብሰብ አድርጋችሁ ለፈጣሪያችሁ ለምኑ፣ ጸልዩ፣ የህሊና ጸሎት ጸልዩ ያለች ነው ያለችውና በእጃችሁ ያለው ሞባይልም ራሱ መጠቀም የለባችሁም እየተባላችሁ ነው ያላችሁት። ስለዚህ ህዝበ ክርስቲያን የዓለም ፍጡሮች እንደው በዚህ በትኩረት ተመልክታችሁ ይህንን ጸሎት እንድትፈጽሙት ነው እያሳሰብኩ ያለሁት።
ይህንን ነገር ደግሞ ችላ እንዳንል አደራ እፈልጋለሁ ማለት ችላ እንበለው። ይህን ነገር እየተጠቀመለት ይጠቅመዋል። ይህን ነገር ወደ ተግባር የቀየረው ደግሞ ለራሱ በረከት ነው የሚያገኘውና ስለዚህ ለዚህ ነገር ቶሎ ብለን ይህችን 3 ቀን አጭር ነች እንደዛ ጸልየን ከዛ ቀጥሎ ደግሞ የህሊና ጸሎት ምን እንደሚመስል እየጣፈጠን ይመጣል። እርግጠኛ ነኝ እየጣፈጠ እየጣመን ነው የሚመጣው። የህሊና ጸሎት ከራስ ጋር መነጋገር አንተና እግዚአብሔር አንተና መላእክት ቅዱሳን የምንገናኝበት ነው። የህሊና ጸሎት ትልቁ ጸሎት ነው። ይሄን ተሰብስበህ በጩኸት መግለጽ ሳይሆን በህሊና በውስጥ የራስ ኃጢያት የራስ በደል ስትነምነው በህሊና በውስጥ ተሰምቶ የምትነምነው ነገር እውነትን ፈጣሪ የሚቀበለው ጸሎት ነው እያለች ነው ያለችው እመቤታችን። እንግዲህ በዚህ ዕለት ኪዳነ ምሕረት የዓመት ክብረ በዓል ነው። እንግዲህ በረከቷ አይለየን እያልኩ ነው መልእክት ማጠቃልለው። እንግዲህ ለእናንተም ሰሚ የሆነ ስለ አእምሮ ንጹህ የሆነ አስተሳሰብ እንዲኖራችሁ ደግሞ ጌታ እግዚአብሔር ይርዳችሁ ይርዳን እላለሁ። ወስብሐት ለእግዚአብሔር። በስመ አብ